ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የ12ኛ ክፍል የኢኮኖሚክስ ትምህርት በተለይ ደግሞ ፎሬን ኤክስቼንጅ ፖሊሲ ላይ ማለት ነው ግልጽ አይደለም ብላችሁ ጠይቃችኋል። ስለዚህ የግዴታ እንደገና ቪዲዮውን መስራት አስፈልጓል ማለት ነው። ይሄ የሆነበት ምክንያት መጽሐፋችሁ የተዘጋጀበት በራሱ ችግር አለበት፣ ስንደርስበት እናየዋለን። እንግዲህ ፎሬን ኤክስቼንጅ ፖሊሲ ስትማሩ ከዚህ ትምህርት በኋላ ምን ትረዳላችሁ የሚለውን በሚገባ መረዳት አስፈላጊ ነው። አፕሪሺየቲንግ እና ዲፕሪሺየቲንግ ከከረንሲ ቫሊዩ አንጻር ምንድን ነው የሚለውን ቀጣይ እናየዋለን፣ ትረዳላችሁ። አፕሪሺየቲንግ ምንድን ነው? ዲፕሪሺየቲንግ ምንድን ነው? ከረንሲ ከኤክስቼንጅ ሬት አንጻር ማለት ነው። ሌላ ፎሬን ኤክስቼንጅ ማርኬት እንዴት ነው የሚሰራው? የውጭ ገንዘብ ምንዛሬ ማለት ነው። እንዴት ነው የሚሰራው? በተለይ ማርኬቱ ገበያው የሚለውን ትረዳላችሁ። አይደንቲፋይ ኤክስቼንጅ ሬት ፖሊሲ ፖሊሲዎች አሉ። እነዚያን ፖሊሲዎች ምንድናቸው የሚለውን በተመሳሳይ መንገድ እናያለን ማለት ነው። ስታርታፕ ዋት ዱ ዩ ቲንክ አባውት ዘ ኢኮኖሚክ ኢምፖርታንስ ኦፍ ገቨርንመንት ፎሬን ኤክስቼንጅ ሬት ፖሊሲ? በአንድ የኢኮኖሚ የመንግስት ከገንዘብ ምንዛሬ ምጣኔ ጋር ፖሊሲው ምን ጥቅም አለው የሚለውን እንድትገልጹ ነው የሚፈለገው እና እዚህ መጀመሪያ አካባቢ ላይ እናየዋለን። ፖሊሲ ምንድን ነው ስንል አንድን የሆነ ተግባር ለመፈጸም፣ ለመከታተል፣ ለመቆጣጠር የሚወጣ በመንግስት ደረጃ የሚወጣ ነው። ይህን ፖሊሲ የሚያወጣው ደግሞ የሞኔተሪ ፖሊሲ አውጪ አካላቶች እንደሆኑ መረዳት ይኖርባቸዋል። ፖሊሲ ኦፍ ዘ ኤክስቼንጅ ሬት የምንዛሬ ምጣኔ ማለት ነው። አፌክት የሚያደርገው ተጽዕኖ የሚያሳድረው አግሪጌት ዲማንድ ወይም ጥቅል የሆነው ኮንሰምሽን ላይ፣ ገቨርንመንት ስፔንዲንግ ላይ፣ ኤክስፖርት ላይ እንዲሁም ኢንቨስትመንት ላይ ምን ያደርጋል? ፍላጎት ላይ ተጽዕኖ ያሳርፋል ማለት ነው። ይሄ የሚሆነው ስሩ ኢትስ ኢፌክት በምንድን ነው? በኤክስፖርት እና ኢምፖርት ፕራይስ ላይ ነው ተጽዕኖ የሚያሳርፈው በውስጡ ማለት ነው። እንግዲህ ኢምፖርት እና ኤክስፖርት የሚደረጉ ትሬደብል ጉድስ ኤንድ ሰርቪስ አሉ። እነዚህ ትሬደብል ጉድስ ኤንድ ሰርቪስ ፕራይሳቸው በኤክስቼንጅ ሬት አማካኝነት አፌክት ይደረጋሉ፣ ተጽዕኖ ይደርስባቸዋል ማለት ነው። ኢንተርን ኢንፍሉዌንሲንግ አዘር ፕራይስስ ኢን ዘ ኢኮኖሚ ዲፔንዲንግ ኦን ዘ ፎሬን ኤክስቼንጅ ሪጂም ኢን ፕሌስ ይላል። በጥቅሉ እዚህ ጋር መረዳት ያለባችሁ ነገር ምንድን ነው? ፖሊሲ ኦፍ ኤክስቼንጅ ሬት ጥቅል የሆነውን አግሪጌት ዲማንድን አፌክት እንደሚያደርግ፣ አግሪጌት ዲማንድ ደግሞ የኤክስፖርት እና ኢምፖርት ኮምፖነንት በውስጡ ስላለ በውጭ ንግድ የእቃ ንግዶች ማለት ነው የሚጓጓዙ እቃዎችና አገልግሎቶች ከሀገር የሚወጡና ወደ ሀገር የሚገቡ በአጠቃላይ ማለት ነው እዛ ላይ ያለው እያንዳንዱ አይተም ፕራይስ ላይ ተጽዕኖ እንደሚያሳርፍ መረዳት ይኖርባችኋል ማለት ነው። ፖሊሲ ሜከርስ እንግዲህ ፖሊሲ ሜከር ወይም ፖሊሲ አውጪዎች ኤክስፕሎይት ዚስ ኮኔክሽን በጥልቀት ይመለከቱታል in order to influence the macroeconomic trend through the so-called foreign exchange policy የውጭ ምንዛሬ ፖሊሲ በጥልቀት ተመልክተው እንዲያወጡ እንዲያዘጋጁ ያስገድዳቸዋል ማለት ነው። which is defined as foreign exchange regime including እንግዲህ ፎሬን ኤክስቼንጅ ሪጅም ይህንን ኢንክሉድ የሚያደርጉ ነገሮች አሉ። በውስጡ
የሚካተቱ ነገሮች ማለት ነው። አንደኛው ፍሎቲንግ ስንል ተለዋዋጭ ፍሌክሲብል ማለታችን ነው። ፊክስድ ማለት የማይቀየር ቋሚ የሆነ። ማኔጅድ ስንል ደግሞ የሚቆጣጠር በቁጥጥር በስር ያለ ልንለው እንችላለን። ፎሬን ኤክስቼንጅ ፖሊሲውን ማለት ነው። and the regulates foreign exchange transaction in the financial system ማለት ነው። ስለዚህ እዚህ ጋር በፎሬን ኤክስቼንጅ ሪጅም ውስጥ የሚካተቱ ምንድን ናቸው የሚለውን በሚገባ ማወቅ ይኖርባችኋል። ፍሎቲንግ፣ ፊክስድ ኤንድ ማኔጅድ እንደሆነ መረዳት አለባችሁ ማለት ነው። ሞስት ካንትሪስ ሃቭ ዲፈረንት ከረንሲ። ብዙዎቹ ሀገሮች በዓለም ላይ ማለት ነው የተለያየ የመገበያ ገንዘብ አላቸው። ኦልዞ ዳት ኢዝ ኖት ትሩ ኢን ኦል ኬዝስ። ይሄ ደግሞ ብዙውን ጊዜ እውነት አይደለም። ለምን ቢባል ሳም ስሞል ኢኮኖሚ ዩዝስ ኢኮኖሚካሊ ላርጀር ኔበርስ ካንትሪ። በጣም ኢኮኖሚያቸው ዝቅተኛ የሆነ ሀገራት ለምሳሌ እንደነ ኢኳዶር፣ ኤልሳልቫዶር ኤንድ ፓናማ የሚባሉ ሀገሮች ኢኮኖሚያቸው ትንሽ በመሆኑ እንቅስቃሴው ማለት ነው ዶላርን ይጠቀማሉ። ዶላር እንግዲህ የዩኤስ የመገበያ ገንዘብ እንደሆነ እናውቃለን። ቱ ዩዝ ዘ ዩኤስ ዶላር አት ዜር ከረንሲ፣ ዶላርን እንደ ከረንሲ ይጠቀማሉ። ምክንያቱ ምንድን ነው? ይህ እንዲያስጠቅማቸው ያስገደዳቸው ነገር ስሞል ኢኮኖሚ በመኖሩ ምክንያት እንደሆነ መረዳት ይኖርባቸዋል ማለት ነው። ሳምታይምስ ኔሽን ሼር ኮመን ከረንሲ፣ አንዳንድ ጊዜ ደግሞ ሀገራት ኮመን የሆነ የመገበያ ገንዘብ ይጋራሉ ወይም ያዘጋጃሉ። ላርጅ ስኬል ኤግዛምፕልስ ኦፍ ኮመን ከረንሲ ኢዝ ዲሲሽን by 17th European nation, including some very large economies such as France, Germany, and Italy, to replace their former currency with euro. ለምሳሌ የአውሮፓ ህብረት የሚባል አለ። የአውሮፓ ህብረት የሚባለው 17 ሀገራት ማለት ነው በጋራ የመሰረቱት ሲሆን ኢኮኖሚያቸው ምንድን ነው? ላርጅ ነው፣ ትልቅ ነው። ፈረንሳይ፣ ጀርመን፣ ኢጣሊ እነዚህ የተባሉ ሀገራት የራሳቸውን የመገበያያ ገንዘብ በምን ተክተዋል ማለት ነው? በዩሮ ማለት ነው። ዩሮ ምንድን ነው? የአውሮፓ ህብረት ሀገራት የመገበያ ገንዘብ እንደሆነ መረዳት ይኖርባቸዋል። ዊዝን ዚስ ኤክሴፕሽን ሞስት ኦፍ ዘ ኢንተርናሽናል ኢኮኖሚ፣ እንግዲህ እነዚህ ኤክሴፕሽኖች እንዳሉ ሆነው ዓለም አቀፍ ኢኮኖሚው ደግሞ ቴክስ ፕሌስ ኢን ዘ ሲቹዌሽን ኦፍ ማልቲፕል national currencies in which both people and firm need to convert from one currency to another when selling, buying, hiring, borrowing, traveling or investing across national borders። ከዚህ ውጭ ደግሞ ኤክሴፕሽን አለ በዓለም አቀፍ ደረጃ ማለት ነው። ይሄ ማለት ምንድን ነው? ብዙ ጊዜ ሰዎች እና የቢዝነስ ተቋማት የሀገራቸውን ገንዘብ ወደ ሌላ ሀገር ገንዘብ ኮንቨርት ያደርጋሉ፣ ይቀይራሉ። ወይም የሌላ ሀገርን ገንዘብ ወደ ራሳቸው ሀገር ገንዘብ ኮንቨርት አድርገው ይጠቀማሉ ማለት ነው። መንዝረው ለምሳሌ ዶላርን ወደ ብር መንዝረው ወይም ብርን ወደ ዶላር መንዝረው ማለት ነው። ይሄ ለምንድን ነው የሚያደርጉት? ሁለትና ከሁለት በላይ የሌላ ሀገር ገንዘብ ሰዎች በእጃቸው ላይ ሊይዙ ወይም ሊገኝ ይችላል። ለምሳሌ ሴሊንግ ለመሸጥ፣ ባይንግ ለመግዛት፣ ሃይሪንግ ቦሮዊንግ ለመበደር፣ ትራቭሊንግ ለመጓጓዝ የግዴታ ለምሳሌ ከዩኤስ ተነስቶ ወደ ኢትዮጵያ የሚመጣ ሰው የኢትዮጵያን ገንዘብ የአሜሪካን ገንዘብ ሊያስፈልገው ይችላል። ኦር ኢንቨስቲንግ አክሮስ ኔሽንስ ቦርደር፣ ኢንቨስትመንት የሚያካሂዱ ለምሳሌ ከህንድ ወደ ኢትዮጵያ መጥተው ኢንቨስት የሚያካሂዱ ከሆነ የህንድ ገንዘብ እና የኢትዮጵያ ገንዘብ አት ዘ ሴም ታይም ያስፈልጋቸዋል። ስለዚህ ኮንቨርት ያደርጋሉ፣ ኤክስቼንጅ ያደርጋሉ፣ ገንዘቡን ማለት ነው፣ ይመነዝራሉ ማለት ነው። ዊ ኮል the market in which people or firm use one currency to purchase another currency አንዱን የሀገር መገበያ ገንዘብ
ወደ ሌላ ሀገር የመገበያ ገንዘብ ሲቀይሩ ፐርቼስ ሲያደርጉ ሲገዙ ማለት ወይም ሲሸጡ ይህን ምን እንለዋለን? ፎሬን ኤክስቼንጅ ማርኬት የውጭ ገንዘብ ገበያ የገንዘብ ኤክስቼንጅ ምንዛሬ ገበያ የውጭ ገንዘብ ምንዛሬ ገበያ እንለዋለን ማለት ነው። ከዚህ ጋር በተያያዘ መንገድ ምጣኔ ያለው ኤክስቼንጅ ሬት የምንዛሬ ተመን አለው ሬት አለው። ይህም ፖሊሲ ኢዝ ኮንሰርንድ ዊዝ ሃው ዘ ቫሊዩ ኦፍ ዘ ዶሜስቲክ ከረንሲ ሪላቲቭ ቱ አዘር ከረንሲዝ ዲተርማይን ያደርጋል ማለት ነው። ስለዚህ እዚህ ጋር መረዳት ያለባችሁ ይህንን ነው ማለት ነው። አን ኤክስቼንጅ ሬት ኢዝ ነቲንግ ሞር ዛን ኤ ፕራይስ። ኤክስቼንጅ ሬት ከፕራይስ የሚበልጥ አይደለም። ዳት ኢዝ ፕራይስ ኦፍ ዋን ከረንሲ ኢን ተርምስ ኦፍ አናዘር ከረንሲ። የአንድን ሀገር የመገበያ ገንዘብ ወደ ሌላ ሀገር የመገበያ ገንዘብ መመንዘር ነው። ዊ ካን አናላይዝ ኢት ዊዝ ዘ ቱልስ ኦፍ ሰፕላይ ኤንድ ዲማንድ። ይህን በአቅርቦትና በፍላጎት በግብአት መግለጽ እንችላለን። the formula for calculating exchange rate ፎርሙላው ምንድን ነው ብለን የምናይ ከሆነ starting amount or original currency divided by ending amount or new currency is equal to exchange rate። exchange rate ፎርሙላው ይሄ ነው። start amount ኦሪጂናል ከረንሲው ሲካፈል ኤንዲንግ አማውንቱ ኤክስቼንጅ ሬቱን ይወስናል ማለት ነው። for example if we exchange $1 for 30 ኢትዮጵያን ብር አንድ የአሜሪካን ዶላርን በ30 ብር ኤክስቼንጅ የምንመነዝረው ከሆነ the exchange rate would be ምን ይሆናል? 0.033 ይሆናል። but if we exchange 30 ብር for $1 the exchange rate will be ምን ይሆናል? 30 ይሆናል ማለት ነው። ስለዚህ አንድን ለ30 ማካፈልና 30ን ለአንድ ማካፈል ማለት ነው። ግልጽ ከሆነላችሁ ፎርሙላውን በደንብ መያዝ ይኖርባችኋል። እዚህ ላይ ይህን ለማለት እንደሆነ መረዳት ይጠበቅባችኋል ማለት ነው። ኢን ዘ ፎሬን ኤክስቼንጅ ማርኬት በውጭ ምንዛሬ ገበያ ዲማንድ ኤንድ ሳፕላይ አር ክሎዝሊ ኢንተርሪሌትድ። የፍላጎት እና ግብአት ወይም አቅርቦት በኢንተርሌትድ ናቸው። this is because person or firm who demand one currency must at the same time supply another currency and vice versa። አንዱ ይፈልጋል ሌላኛው ያቀርባል ማለት ነው። በጣም ክሎዝሊ ኢንተርሌትድ ናቸው። ግንኙነታቸው በጣም የጠበቀ ነው። ይፈላለጋሉ ማለት ነው። በፎሬን ኤክስቼንጅ ሬት ኤክስቼንጅ ማርኬት የዲማንድ እና ሰፕላይ ማለት ነው። ቱ ጌት ዘ ሴንስ ኦፍ ዚስ ይህንን ጽንሰ ሀሳብ በሚገባ ለመረዳት አራት ነገሮችን እንደሚከተለው ማወቅ ይኖርባቸዋል። ኢት ኮንሲደር ፎር ግሩፕስ ኦፍ ፒፕል አራት ግሩፕ ኦፍ ፒፕል አለ ኦር ፊርም በአራት እንከፍላቸዋለን ማለት ነው። ማርኬቱን በኤክስቼንጅ ሬት ማርኬቱን ማለት አንደኛው ፊርም ነው። ፊርም ዛት አር ኢንቮልቭድ ኢን ዘ ኢንተርናሽናል ትሬድ ኦፍ ጉድስ ኤንድ ሰርቪስ በዓለም አቀፍ ገበያ ላይ የሚሳተፍ የንግድ ድርጅት አስመጭና ላኪ ሊሆን ይችላል። ስለዚህ አንዱ እቃዎችን ይልካል ያስመጣል ማለት ነው በዓለም አቀፍ ገበያ። ሁለተኛው ቱሪስት ነው፣ የጎብኚ ልንለው እንችላለን። ለምሳሌ ከአንድ ሀገር ተነስቶ ወደ ሌላ ሀገር ሄዶ ሊጎበኝ ይችላል። ቱሪስት ቪዚቲንግ አዘር ካንትሪስ፣ ለምሳሌ ከጣሊያን መጥቶ ኢትዮጵያን የሚጎበኝ ወይም ከህንድ መጥቶ ኢትዮጵያን የሚጎበኝ ወይም ከኢትዮጵያ ወጥቶ ደግሞ ሌላ ሀገር የሚጎበኝ ቱሪስት ሊኖር ይችላል ማለት ነው። ሶስተኛው ኢንተርናሽናል ኢንቨስተርስ ባይንግ ኦውነርሺፕ ኦር ፓርትነርሺፕ ኦፍ ፊርም ዓለም አቀፍ ኢንቨስተሮች አሉ። ለምሳሌ ቻይና ወደ አፍሪካ መጥቶ ኢንቨስት ማድረግ ቢፈልግ ኢንቨስትመንት ማለት ነው። አራተኛው ኢንተርናሽናል ኢንቨስተርስ ሜኪንግ ፋይናንሻል ኢንቨስትመንት ነው። ይሄኛው ከኦውነርሺፕ ፊርም ጋር የተያያዘ ነው። ይሄ ፋይናንሻል ባንክ መክፈት የሚፈልግ አካል ቢኖር ዶኖት ኢንቮልቭ ኦውነርሺፕ ቢሆን ማለት ነው። እነዚህ አራት ነገሮች መሰረታዊ ናቸው በፎሬን ኤክስቼንጅ ማርኬት ማለት ነው። ስለዚህ ፊርምስ they buy and sell an international market find their cost for their workers
suppliers, and investors are measured in terms of the nations in which the production occurs. But their revenue from sales are measured in the currency of the different nations in which their sales takes place ማለት ነው። አንድ ፊርም ማለት ነው እቃ ወይም አገልግሎት ሊገዛ ሊሸጥ ይችላል። ከሰራተኛ፣ ከአቅራቢ፣ ከኢንቨስተር ማለት ነው። ስለዚህ ይህም በሚያደርግበት ጊዜ ሜጀር የሚያደርገው ይህም በሚያደርግበት ሀገር እና ምርት አካባቢ ሊሆን ይችላል። ሽያጭ ወይም ግዢ በሚፈጽምበት ጊዜ ትርፉ ግን ያንን በሚፈጽምበት ከረንሲ ይወሰናል። ለምሳሌ አሜሪካ ውስጥ ሽያጭ የሚያከናውን ከሆነ ትርፉ የሚሰላው በዶላር ሊሆን ይችላል። ኢትዮጵያ ውስጥ ከሆነ ደግሞ በብር ሊሰላ ይችላል ማለት ነው። Thus, an Ethiopian firm exporting abroad will earn some other currency. ለምሳሌ የኢትዮጵያ ፊርም ወደ ውጭ ኤክስፖርት የሚደረግ ከሆነ እቃዎችን እና አገልግሎቶችን የሚልኩ ከሆነ ከሀገር አውጥተው የሚሸጡ ከሆነ ምን ያገኛሉ ማለት ነው? ዶላር ያገኛሉ ማለት ነው። ለምን? ወደ ሌላኛው ሀገር ሄደው ነው የሚሸጡት። but we'll need ኢትዮጵያ ብር to pay the workers, suppliers and investors who are in Ethiopia. ግን ኢትዮጵያ ውስጥ ያሉ ሰራተኞች፣ አቅራቢዎች፣ ኢንቨስተሮች ክፍያቸውን የሚፈጽሙት በምንድን ነው? በብር ነው። in the foreign exchange market this firm will be supplies of US dollars and demands of ኢትዮጵያን ብር። ስለዚህ እቃው ኤክስፖርት አድራጊው ምን ያደርጋል? ሳፕላይ የሚያደርገው ዶላርን ሰፕላይ ያደርጋል፣ ያቀርባል ማለት ነው። ድማንድ የሚያደርገው ደግሞ የኢትዮጵያን ብር ይሆናል ማለት ነው። ድማንድ የሚያደርገው ማለት ነው፣ የሚፈልገው የኢትዮጵያን ብር ይፈልጋል። ለምን? በኢትዮጵያ ብር ለሰራተኛ፣ ለግብዓት አቅራቢዎች ሳላሪ ሊሆን ይችላል፣ የገዛበትን እቃ ሊሆን ይችላል፣ ሊከፍል ስለሚችል ማለት ነው። ኢንተርናሽናል ቱሪስቶችን ስንመለከት ደግሞ ዓለም አቀፍ ቱሪስቶችን ስንመለከት ዊል ሳፕላይ ዜር ሆም ከረንሲ የሀገራቸውን ከረንሲ ገንዘብ ማለት ነው ያቀርባሉ፣ ሰፕላይ ያደርጋሉ። ቱ ሪሲቭ the currency of the country that they are visiting የሚጎበኙትን ሀገር ገንዘብ ደግሞ ይፈልጋሉ ማለት ነው በተዘዋዋሪ መንገድ። for example, an American tourist who is visiting in Ethiopia will supply US dollar into the foreign exchange market and demand ኢትዮጵያን ብር። በጣም ግልጽ ነው ይሄ፣ በጣም ግልጽ ማለት ነው። ሌላው የምንመለከተው ታይፕስ ኦፍ ኤክስቼንጅ ሬት ነው። ኤክስቼንጅ ሬቶችን ሬት የምንዛሬ ተመንን በሁለት መንገድ ማየት እንችላለን። ቱ ታይፕስ ኦፍ ኤክስቼንጅ ሬት ፖሊሲ አለ። አንደኛው ፊክስድ ቋሚ የሚተመን ነው፣ ሁልጊዜ ቋሚ የሆነ ማለት ነው። ሁለተኛው ፍሌክሲብል ኦር ፍሎት ተለዋዋጭ ኤክስቼንጅ ሬት ልንለው እንችላለን። ከዚህ ቀጥሎ እናያቸዋለን እያንዳንዶቹን ማለት ነው። ፊክስድ ኤክስቼንጅ ሬት ፖሊሲ ምንድን ነው? በፖሊሲ ደረጃ ማለት ነው። ኤክስቼንጅ ሬት ኢዝ ዲተርማይንድ ባይ ዘ ገቨርንመንት ፖለቲካል ኤንድ ኢኮኖሚክ ዲሲሽን። ኤክስቼንጅ ሬቱ ወይም የምንዛሬ ተመኑ ብዙውን ጊዜ የሚወሰነው በፖለቲካል እና ኢኮኖሚክ ዲሲሽን ነው፣ በመንግስት ነው የሚወሰነው፣ ብሔራዊ ባንክ ነው የሚወስነው። ዜር አር ሳም ፕሮብሌምስ ዊች አር አሶሲየትድ ዊዝ ዚስ ፖሊሲ። ብዙውን ጊዜ ችግሮች አሉ፣ ተግዳሮቶች ማለት ነው፣ ከዚህ ፖሊሲ ጋር በተያያዘ መንገድ። አን ኤግዛምፕል ኢዝ ዘ ክሪኤሽን ኦፍ ፓራሌል ማርኬት ኦልሶ ኖን አዝ ብላክ ማርኬት ያጋጥማል። ፊክስድ ሲሆን የምንዛሬ ተመኑ ማለት ነው፣ ጥቁር ገበያ ደግሞ ይፈጠራል ማለት በብሔራዊ ባንክ መመንዘር ያለበት ዶላር ውጭ ይወጣና ይሸጣል ማለት ነው በብላክ ማርኬት። ገቨርንመንት ዩዝስ ፊክስድ ኤክስቼንጅ ሬት ሲስተም ቱ አኮምፕሊሽ ቫሪየስ ጎልስ። ይህን የሚያደርግበት ምክንያት መንግስት ፊክስድ ሲያደርገው የተለያዩ ዓላማዎችን ለማሳካት ስለሚፈልግ ነው። ቫሪየስ ጎልስ ማለት ነው። ፎር ኤግዛምፕል አን አንደር ቫሉዌትድ ኤክስቼንጅ ሬት አክትስ አዝ አን ኢምፖርት ታክስ ኤንድ አን ኤክስፖርት ሰብሲዲ። ይህን ለማድረግ ይጠቀሙበታል። ፊክሲንግ ዘ ኤክስቼንጅ ሬት አት አን ኤኒ አርቲፊሻሊ ሎው ሌቭል ፕሮሞትስ ዶሜስቲክ ኢንዱስትሪ ባይ ኢንካሬጂንግ ኤክስፖርት ኤንድ ዲስካሬጂንግ ኢምፖርትስ ማለት ነው። ፊክስድ ስናደርገው ወደ ብዙውን ጊዜ የሚታሰበው እና መጽሐፋችሁ ላይ እንደተጻፈው ማለት ነው ኢምፖርትን ዲስከሬጅ ለማድረግ ላለማበረታታት፣ ኤክስፖርትን ደግሞ ምን ለማድረግ ለማበረታታት ተብሎ በማሰብ
ይሆናል ማለት ነው። It can also hurt other industries by increasing the price of imported አሁን የኤክስፖርትን ስናበረታታ ኢምፖርትን እንትን ስንል በተቃራኒው ማለት ነው። ኖርማሊ መጽሐፋችሁ ላይ ችግር ያለ ነው የሚመስለኝ። በደንብ ከመምህራናችሁ ጋር መከታተል ይኖርባችኋል። ስለዚህ ይሄ ሲሆን ግን an overvalued exchange rate has the opposite effect, acting as an import substitute and export tax. Fixing the exchange rate at any artificial high level benefits domestic consumers by encouraging imports and discourage exports through decreasing the price of imports ይላል። ስለዚህ ይሄ ጽንሰ ሀሳብ በመምህራችሁ መገምገም መቻል አለበት። ለምሳሌ እዚህ ጋር የተገለጸው ሀሳብ ኮሬክት አይደለም፣ እናንተንም ሊያደናግራችሁ የቻለውና ቪዲዮንም እንደገና መስራት ያስፈለገበት ምክንያት ዋናው ነጥብ እዚህ ጋር ነው። ፊክስድ ኤክስቼንጅ ሬት ላይ ዲቫሉዌሽን እና ሪቫሉዌሽን አለ። ዲቫሉዌሽን ስንል የአንድን ሀገር የመገበያያ ገንዘብ ዲቫሉዌት ማድረግ ማለት ማዳከም ማለት ነው። ማዳከም ማለት ደግሞ ኢንክሪዝ ሳይሆን ዲክሪዝ ነው የሚሆነው። እዚህ ጋር ዲክሪዝ ኮሬክት መደረግ መቻል አለበት፣ መጽሐፋችሁም ተገምግሞ ማለት ነው። The exchange rate due to political and economic decision of the government መንግስት እና የፖለቲካል ዲሲሽን ሲሰጥ ዲቫሉዌት ሲያደርግ ዲክሪዝ ነው የሚደረገው እንጂ ኢንክሪዝ አይደረግም። እዚህ ጋር ኤክስቼንጅ ሬቱ ዲክሪዝ ይደረጋል ማለት ነው። ሪቫሉዌት ሲደረግ ደግሞ ዲክሪዝ ሳይሆን እዚህ ጋር መያዝ ያለባችሁ ኢንክሪዝ ነው የሚደረገው። ኤክስቼንጅ ሬቱ ተዳክሞ የነበረውን የመገበያ ገንዘብ እንዲፈለግ እና እንዲያንሰራራ ሲደረግ ሪቫሉዌት ይደረጋል። ስለዚህ መጽሐፋችሁ በዚሁ አጋጣሚ ኮሬክት መደረግ መቻል ይኖርበታል ማለት ነው። ይህም በፖሊሲ ዲሳይድ ሲደረግ የሚሆነው ነው። ሁለተኛው የኤክስቼንጅ ሬት ፖሊሲ አይነት ማለት ነው ፍሌክሲብል ኦር ፍሎቲንግ ኤክስቼንጅ ሬት ነው። ኤክስቼንጅ ሬት ዲተርሚኔሽን ኢዝ ሌፍት ፎር ማርኬት ፎርስስ። ኤክስቼንጅ ሬት ዲተርሚኔሽን ገበያው እንዲወስነው ብለን ስንተው ፍሎት እንዲያደርግ ፍሌክሲብል እንዲሆን ያ ማለት ተለዋዋጭ እንዲሆን ገበያው እንዲመራው ስንፈቅድለት ምን አይነት ፖሊሲ ፈቀድን ማለት ነው? በፖለቲሽያን ሞኔታሪ ፖሊሲ ፖለቲካሊ እና ኢኮኖሚክ ዲሲሽን ሲያደርጉ ማለት ነው ፍሎቲንግ ኤክስቼንጅ ሬት እናደርገዋለን። ፍሎቲንግ ኦር ፍሌክሲብል ኤክስቼንጅ ሬት ኢዝ አ ሪጅም ዌር ዘ ከረንሲ ፕራይስ ኦፍ ዋንስ ኔሽን ሴት ባይ ዘ ፎሬን ኤክስቼንጅ ማርኬት ቤዝድ ኦን ሳፕላይ ኤንድ ዲማንድ ሪላቲቭ ቱ ዘ አዘር ከረንሲ። ገበያው ሲመራው ማለት ነው። ለምሳሌ አሁን ሀገራችን ላይ አሁን ላይ ፊክስድ ሳይሆን እየተከተልን ያለ ነው ፍሎት ተደርጓል። የኢትዮጵያ ገንዘብ ከውጭ ምንዛሬ ከዶላር አንጻር ወይም ዶላር ከኢትዮጵያ አንጻር ማለት ነው። ፍሎቲንግ ኢን ፍላክቹዌሽን ኢን ዘ ኤክስቼንጅ ሬት አንደር ፍሌክሲብል ኤክስቼንጅ ሬት ፖሊሲ እዚህም ጋር ያለው መስተካከል ያለበት እዚህ ጋር ያለው ሀሳብ ማለት ነው። ቶታሊ ኮሬክት መደረግ መቻል አለበት ይህ ሀሳብ። ዲፕሪሺዬሽን ማለት ዲክሪዝ ኢን ዘ ኤክስቼንጅ ሬት ዲዩ ቱ ዘ ማርኬት ፎርስ ማለት ነው። እዚህ ጋር ዲክሪዝ ማድረግ ነው። ዲክሪዝ። አፕሪሺዬሽን ማለት ደግሞ ኢንክሪዝ ማድረግ ነው። እዚህ ጋር ኮሬክት ሀሳቡ ይሄ ነው። ዲክሪዝ ሳይሆን ኢንክሪዝ ነው። የላይኛው ሀሳብ የዚህኛው ሀሳብ የታችኛው ነው፣ የታችኛው ሀሳብ የላይኛው ነው ማለት ነው። እናንተንም ትንሽ ሊያደናግራችሁ የቻለው በዚህ ምክንያት ነው ማለት ነው። ስለዚህ ዲፕሪሺዬሽን ስንል ዲክሪዝ ማድረግ ነው የኤክስቼንጅ ሬት ዲዩ ቱ ማርኬት ፎርስ ማለት ነው። አፕሪሺዬሽን ስንል ኢንክሪዝ ኢን ዘ ኤክስቼንጅ ሬት ዲዩ ቱ ማርኬት ፎርስ ማለታችን ነው። The exchange rate under float exchange rate policy is determined by supply and demand for foreign currency ማለት ነው። ይህን በሚገባ መረዳት ይኖርባቸዋል ማለት ነው። ዲቫሉዌሽን ስንል ዲክሪዝ ማድረግ ነው። ሪቫሉዌሽን ስንል ኢንክሪዝ ማለት ነው። ይህ በፊክስድ ኤክስቼንጅ ሬት ፖሊሲ ጊዜ።
ፍሌክሲብል ኦር ፍሎቲንግ ኤክስቼንጅ ሬት ፖሊሲ በሚሆንበት ጊዜ ደግሞ ዲፕሪሺዬሽን ዲክሪዝ ይሆናል፣ አፕሪሺዬሽን ምን ይሆናል? ኢንክሪዝ ይሆናል ማለት ነው። ይህን ከመምህራናችሁ ጋር ተነጋግራችሁ ራሱ መጽሐፋችሁ እንዲገመገምና ኮሬክት እንዲደረግ ማድረግ ይኖርባችኋል ማለት ነው። ግራፉን መመልከት ትችላላችሁ ከዚህ አንጻር ማለት ነው። እዚህ ጋር ምና ኢምፓክት ኦፍ ኤክስቼንጅ ሬት ፍላክቹዌሽን፣ የኤክስቼንጅ ሬት ፍላክቹዌሽን ኢምፓክቱ ምንድን ነው ብለን ስንመለከት ኢምፓክት ኦፍ ዲቫሉዌሽን ኤንድ ዲፕሪሺዬሽን አለ። እንደዚሁም ደግሞ ኢምፓክት ኦፍ ሪቫሉዌሽን ኤንድ አፕሪሺዬሽን አለ። ኢምፓክቱ ዲቫሉዌሽን እና ዲፕሪሺዬሽን ስንመለከት ኢምፕሩቭ ዘ ከረንት አካውንት ባላንስ ኦር ኦቨር ኦል ባላንስ ኦፍ ፔመንት ባይ ሜኪንግ ኤክስፖርት ቺፐር። ይሄ ምንድነው? ኤክስፖርት ቺፐር በማድረግ ኤንድ ኢምፖርትን ደግሞ ሞር ኤክስፔንሲቭ በማድረግ ኢምፓክት አለው ማለት ነው። ጊቨን ዘ ዲፕሪሺዬሽን ኦፍ ከረንሲ ፎሬነርስ ፋይንድ ኤክስፖርት ኤንድ ቺፐር ዋይል ሬዚደንትስ ፋይንድ ኢምፖርት ሞር ኤክስፔንሲቭ ማለት ነው። ግልጽ እንዲሆንላችሁ ፎሬነርስ የምንላቸው የውጮቹ ኤክስፖርቱ ሲመጣላቸው ወደ ውጭ የሚላከው ነገር ይወደድላቸዋል። ማን ነው? ይረክስላቸዋል። ለምሳሌ ከኢትዮጵያ አንስተን እቃ ወደ ውጭ ብንልክ ዲቫሉዌት እና ዲፕሪሺዬት የሆነ ከረንሲ የኢትዮጵያ ለምሳሌ ብንወስድ ወደ አሜሪካ ስንወስድ እኛ ኤክስፖርት ያደረግነው ለፎሬነሮቹ የኛ እቃ ቺፐር ይሆናል ማለት ነው። ለኢምፖርት የምናደርገው ለሬዚደንት ደግሞ ምን ይሆናል? ኢምፖርቱ ለእኛ ኤክስፔንሲቭ ይሆናል ማለት ነው። ስለዚህ የዲቫሉዌሽን እና ዲፕሪሺዬሽን ኢምፓክትን ነው እዚህ ጋር የምንመለከተው። ኢምፓክት ኦፍ ሪቫሉዌሽን እና አፕሪሺዬሽን ስንመለከት ደግሞ መጽሐፋችሁ ላይ እንደተገለጸው ወርዝን ኤክስተርናል ባላንስ ባይ ሜኪንግ ኤክስፖርት ሞር ኤክስፔንሲቭ። ኤክስፖርት የሚደረገው ሞር ኤክስፔንሲቭ ውድ እንዲሆን፣ ኢምፖርት የሚደረገው ደግሞ ቺፕ እንዲሆን ዳን ቢፎር። ያ ማለት ዲቫሉዌት እና ዲፕሪሺዬት አድርገን ከምናገኘው ኢምፓክት አንጻር በተቃራኒው ማለት ነው። ጊቨን አን አፕሪሺዬሽን ኦፍ ከረንሲ ፎሬን ፋይንድ ኤክስፖርት ሞር ኤክስፔንሲቭ ዋይል ሬዚደንትስ ፋይንድ ኢምፖርትስ ቺፐር ኦር ኤልስ ቢንግ ኢኳል and an appreciation rises the relative price of the country's exports and decrease the relative price of the import. Depreciation has the opposite effect ይላል። ይህን ከላይኛው ጋር አገናኝታችሁ መረዳት ትችላላችሁ። ሌላ መጽሐፍም ሪፈር አድርጋችሁ ማወቅ ትችላላችሁ ማለት ነው። ሌላው ኪ ፋክተርስ ዛት አፌክት ፎሬን ኤክስቼንጅ ሬትስ የሚል ነው። እዚህ ጋር ፋክተርስ አፌክቲንግ ፎሬን ኤክስቼንጅ ሬትስ የሚል እንትን ተቀምጧል። አንደኛው እና የምናየው ሌላውን መመልከት ትችላላችሁ፣ ኢንፍሌሽን ሬት ነው። ኢንፍሌሽን ሬት ማለት የገበያ ዋጋ ግሽበት ምጣኔ ማደግ ሊሆን ይችላል። ቼንጅስ ኢን ዘ ማርኬት ኢንፍሌሽን ኮዝስ ቼንጅ ኢን ዘ ከረንሲ ኤክስቼንጅ ሬትስ። የገበያ ዋጋ ማለት ነው። ኢንፍሌሽን ለውጥ ግሽበት ለውጥ ካለ የገንዘብ ምንዛሬ ተመን ማለት ነው ለውጥ ሊኖር ይችላል፣ ሊፈጠር ይችላል ማለት ነው። የካንትሪ ዊዝ ሎው ኢንፍሌሽን ሬት፣ አንድ ሀገር ሎወር የሆነ የኢንፍሌሽን ሬት ካለ ወይም ግሽበቱ ዝቅተኛ ከሆነ ዳን ዲ አዘር ሲ አፕሪሺዬሽን ምን ይሆናል? አፕሪሺዬት ይሆናል ማለት ነው። የገንዘብ እንትኑ ምንዛሬው ኢን ዘ ቫሊዩስ ኦፍ ዘ ከረንሲ ዘ ፕራይስ ኦፍ ጉድስ ኤንድ ሰርቪስ ኢንክሪዝስ ስሎ ሬት which the inflation is low። የእቃዎችና አገልግሎቶች ዋጋ ቀስ እያለ ሊጨምር ይችላል። A country with constantly lower inflation rate exhibits rising currency value። የከረንሲ ቫሊዩ እየጨመረ ሊመጣ ይችላል ኢንፍሌሽን እየቀነሰ ከመጣ። while countries with higher inflation፣ አንድ ሀገር ደግሞ ከፍተኛ የሆነ የኢንፍሌሽን ችግር ካለ ዲፕሪሺዬሽን ነው የሚያጋጥመው፣ ማለት መውረድ ያጋጥማል። ኢትስ ከረንሲዋ ዲፕሪሺዬት ያደርጋል ማለት ነው። ተፈላጊነት ያጣል ማለት ነው በተዘዋዋሪ መንገድ። ኢትስ ዩዥዋሊ አካምፓኒድ ባይ ሃየር ኢንተረስት ሬት ማለት ነው። ሌላኛው ፋክተር ኢንተረስት ሬት ነው። ከኢንፍሌሽን ሬት በተጨማሪ ቼንጅ ኢን ዘ ኢንተረስት ሬት አፌክትስ ከረንሲ ቫሊዩ
ኤንድ ዶላር ኤክስቼንጅ ሬት የወለድ ምጣኔ ለውጥ ካለ የከረንሲ ቫሊዩውን ማለት ነው እና የዶላር ኤክስቼንጅ ሬት ተመኑን የዶላር ምንዛሬ ተመንን አፌክት ያደርገዋል እና የአንድ ሀገርን ከረንሲ ቫሊዩ ማለት ነው። ፎሬን ኤክስቼንጅ ሬት የውጭ ምንዛሬ ተመን እና የወለድ ምጣኔ እንዲሁም ደግሞ ኢንፍሌሽን ሲጨመር እያንዳንዳቸው ኮሪሌት ያደርጋሉ፣ ይዛመዳሉ። ኢንክሪዝ ኢን ዘ ኢንተርስት ሬት ወለድ በጨመረ ቁጥር ኮዝስ ዘ ካንትሪ ቱ አፕሪሼት ይሆናል፣ ይነቃቃል ማለት ነው፣ ይፈልጋል ማለት ነው። ቢኮዝ ሃየር ኢንተርስት ሬት ፕሮቫይድስ ሃየር ሬት ቱ ሌንደርስ ዜርባይ አትራክቲንግ ሞር ፎሬን ካፒታል የውጭ ካፒታልን በመሳብ ደረጃ እድል ይፈጥራል ማለት ነው። which causes rise in the exchange rate. ባላንስ ኦፍ ፔመንት ደግሞ ባላንስ ኦፍ ፔመንት በኤክስፖርት እና በኢምፖርት መካከል ያለውን ባላንስ ማለታችን ነው። እንግዲህ የአንድ ሀገር ካንትሪስ ከረንት አካውንት ሪፍሌክት ዘ ባላንስ ኦፍ ትሬድ ኤንድ ኤርኒንግስ ኦፍ ፎሬን ኢንቨስትመንት ኢት ኮንሲስት ኦፍ ዘ ቶታል ነምበር ኦፍ ትራንዛክሽን ኢንክሉዲንግ ኤክስፖርት እና ኢምፖርት including debit. A deficit in the current account due to spending more of its currency on the importing good product than its earnings through the sales of export causes depreciation. Depreciation የሚፈጠረው በፍሎቲንግ ኤክስቼንጅ ሬት ጊዜ አንድ ሀገር ወደ ውጭ የምታገኘው ገቢ ከገቢ አንጻር ማለት ነው ወደ ሀገር ውስጥ እቃዎችና አገልግሎቶችን ገዝታ አስገብታ የወጣው ወጪ ሲቀነስ ኔጌቲቭ የሚሆን ከሆነ ወይም ደግሞ ኢምፖርት ያደረግነው ኤክስፖርት ካደረግነው የሚበልጥ ከሆነ በተቃራኒው ማለት ነው ዲፕሪሺዬሽን ይከሰታል ማለት ነው። ሌላው የምናየው ገቨርንመንት ደቢት ነው። አዘር ፋክተር ነው ይሄ ዳት አፌክት ኤክስቼንጅ ሬት ፐብሊክ ደቢት ኦር ናሽናል ደቢት ከዕዳ ጋር በተያያዘ መንገድ ኦውንድ ባይ ዘ ሴንትራል ገቨርንመንት a country with government debt is less likely to acquire foreign capital leading to inflation. Foreign investors will sell their bonds in the open market if the market predicts the government debt within the certain country. As a result, decrease in the value of exchange rates will follow ማለት ነው። ተርምስ ኦፍ ትሬድ ሌላ ነው። ምን ማለት ነው? ሪሌት ቱ ከረንት አካውንት ኤንድ ባላንስ ኦፍ ፔመንት ኢን ዘ ተርምስ ኦፍ ትሬድ ኢዝ ዘ ሬሽዮ ኦፍ ኤክስፖርት ፕራይስ ቱ ኢምፖርት ፕራይስ ነው። ተርምስ ኦፍ ትሬድ ስንል የኤክስፖርቱን ለኢምፖርት አካፍለን የምናገኘው ሬሽዮ ማለት ነው። የካንትሪስ ተርምስ ኦፍ ትሬድ improves if its export price rise at greater than its import price. የአንድ ሀገር ተርምስ ኦፍ ትሬድ የተሻሻለ ነው ተብሎ የሚወሰደው ኤክስፖርቱ ከኢምፖርቱ የበለጠ ሆኖ ከተገኘ ነው። ከኤክስፖርት የምናገኘው ገቢ የበለጠ ከሆነ ማለት ነው። ኢምፖርት አድርገን ከምናወጣው ወጪ ማለት ነው። ዚስ ሪዛልትስ ኢን ሃየር ሬቨኒው ይህ ምን ያስከትላል ማለት ነው? ኤክስፖርት የተሻለ ከሆነ የተሻለ ገቢ አለ ማለት ነው። which causes higher demand for countries currency የአንድ ሀገር መገበያ ገንዘብ ተፈላጊ ይሆናል ማለት ነው። and increasing its currency value ተፈላጊነቱም በዛው ልክ ይጨምራል። then its turn result in appreciation of exchange rate ምን ይሆናል ማለት ነው? ፍሎት or flexible exchange ሬቱ አፕሪሺየት ይሆናል ማለት ነው። ይደነቃል የአንድ ሀገር የመገበያ ገንዘቡ ማለት ነው። ልክ የአሜሪካ ገንዘብ ዶላር እንደሚደነቅ አፕሪሼት እንደሚደረግ የኢትዮጵያን ገንዘብ ኤክስፖርት አድርገን ገቢ የምናገኝ ከሆነ ኢምፖርት የምናደርገውን የምንቀንስ ከሆነ ተርምስ ኦፍ ትሬድ ከዚህ አንጻር ይሄንን ለማመላከት ነው። ሬሾ ምን መሆን አለበት? የተሻለ ይሆናል ማለት ነው። ፖለቲካል ስታቢሊቲ ኤንድ ፐርፎርማንስ ነው። የፖለቲካ መረጋጋት ጋር የተያያዘ ነው። country's political state and economic performance can affect its own currency strength. For example, the countries with less of political turmoil is more attractive to
ፎሬን ኢንቨስተርስ የአንድ ሀገር የፖለቲካ ተርሚዌል ማለት የተረጋጋ መሆን ፖለቲካው በራሱ ማለት ነው የውጭ ኢንቨስተሮችን በመሳብ ደረጃ ከፍተኛ ሚና አለው። ድሮዊንግ ኢንቨስቲንግ አዌይ ፍሮም አዘር ካንትሪስ ዊዝ ሞር ፖለቲካል ኤንድ ኢኮኖሚክ ስታቢሊቲ አን ኢንክሪዝ ኢን ፎሬን ካፒታል ኢን ተርን ሊድስ ቱ አፕሪሺዬሽን ኢን ዘ ቫሉስ ዘ ዶሜስቲክ ከረንሲ። ፎሬን ኢንቨስትመንት በደንብ ተሳበ ማለት የአንድ ሀገር ገንዘብ ቫሊዩ ጨምሯል፣ ተፈላጊነቱ ጨምሯል ማለት ነው። የካንትሪስ ዊዝ ሳውንድ ፋይናንሻል ኤንድ ትሬድ ፖሊሲ ዳዝ ኖት ጊቭ ኤኒ ሩም ፎር አንሰርተኒቲ ኢን ዘ ቫሊዩ ኦፍ ኢትስ ከረንሲ ሃዌቨር ኤ ካንትሪስ ቱ ፖለቲካል አንረስት ሜይ ሲ ዲፕሪሺዬሽን ኢንዴክስ። አንድ ሀገር ደግሞ ፖለቲካ አለመረጋጋት የሚያጋጥማት ከሆነ የፍሎት ኤክስቼንጅ ሬት ወይም ፍሌክሲብል የሆነው ምን ይሆናል? ዲፕሪሺዬት ያደርጋል፣ ዲክሪዝ ያደርጋል ማለት ነው በኤክስቼንጅ ሬቱ። ሌላኛው ሪሴሽን ነው። ቢዝነስ ሳይክል ነው ይሄ። ዊዝን የካንትሪ ኤክስፔሪንስ ሪሴሽን ኢንተረስት ሬት ላይክል ቱ ፎል። ኢንተረስት ሬቱ በጣም የሚቀንስ ከሆነ ዲክሪዝ ኢትስ ቻንስ ቱ አኩዌር ፎሬን ካፒታል ፎር ዚስ ሪዝን ከረንሲ ዊክንስ። የመገበያ ገንዘብ ከደከመ ኮምፓሪዥን ቱ ዘ አዘር ካንትሪ ዜርፎር ሎወር ኤክስቼንጅ ሬት ይሆናል ማለት ነው። ስፔኩሌሽን አለ ደግሞ። ኢፍ ካንትሪስ ቫሉ ኢዝ ኤክስፔክት ቱ ራይዝ፣ የአንድ ሀገር ከረንሲ በጣም የሚጨምር ከሆነ ተፈላጊነቱ ኢንቨስተርስ ዊል ዲማንድ ሞር ኦፍ ዘ ከረንሲ ኢን ኦርደር ቱ ሜክ ፕሮፊት ኢን ዜር ኒር ፊውቸር ዚስ ዘ ቫሉ ኦፍ ዘ ከረንሲ ዊል ራይዝ ዲው ቱ ዘ ኢንክሪዝ ኢን ዲማንድ ዊዝ ዚስ ኢንክሪዝ ኢን ከረንሲ ዊል ቫሉ ካም ራይዝ ዘ ኤክስቼንጅ ሬት አዝ ዌል። ዲማንድ የሚደረግ ከሆነ ስፔኩሌሽን አለ እንላለን ማለት ነው። እንግዲህ አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ፊክስድ ኤክስቼንጅ ሬትን ስንመለከት የፊክስድ ኤክስቼንጅ ሬት አድቫንቴጁ አንደኛው ሰርቴኒቲ ነው። ሰርቴኒቲ ማለት ሪስክ የአደጋን የመቋቋም እና ቀጣይነት ልንል እንችላለን። ፊክስድ ኤክስቼንጅ ሬት ፊርምስ ዊል ኦልዌይስ ኖው ዘ ኤክስቼንጅ ሬት ዊች ሜክስ ትሬድ ኤንድ ኢንቨስትመንት ሌስ ሪስኪ እንዲሆን ያደርገዋል ነው። ሁለተኛው አብሰንስ ኦፍ ስፔኩሌሽን። በፊክስድ ኤክስቼንጅ ሬት ጊዜ ስፔኩሌሽን ማለት ነው። ይህ ማለት ዴር ኢዝ ኖ ስፔኩሌሽን። የአንድ ገበያ የአንድ የሀገር የመገበያ ገንዘብ በጣም መፈለግ ማለት ነው። እንትን ላይሆን ይችላል። ኢፍ ፒፕል ቢሊቭ ዛት ዘ ሬት ዊል ስቴይ ፊክስድ ዊዝ ኖ ስፔኩሌሽን ኦር ዲቫሉዌሽን። ስለዚህ ሪቫሉዌሽን ኦር ዲቫሉዌሽን ከሌለ አብሰንስ ኦፍ ስፔኩሌሽን ይሆናል ማለት ነው። ማለት ባለበት ለውጥ ከሌለ የሆነ ኖርማል ከሆነ ማለት ነው። ኮንስትሬንት ኦን ገቨርንመንት ፖሊሲ ነው። የገቨርንመንት ፖሊሲ ኮንስትሬንት ካለበት ችግር ካለበት ኢፍ ዘ ኤክስቼንጅ ሬት ኢዝ ፊክስድ ዜን ዘ ገቨርንመንት ሜይ አንኤብል ቱ ፐርሲው ኤክስትሪም ኦር ሪስፖንሲብል ማክሮ ኢኮኖሚክ ፖሊሲ አት ውድ ኮዝ አዝ ረን ኦን ፎሬን ኤክስቼንጅ ሪዘርቭ ኤንድ ዚስ ውድ ቢ አንሱቴብል ኢን ዘ ሚድ ተርም። ክትትል የማይደረግ ከሆነ ሪስፖንሲብል ከሆነ ማለት ኃላፊነት የማይሰማው አይነት ከሆነ በፖሊሲው ደረጃ ፊክስድ አድርጎ ቋሚ አድርጎ ተምኖ የማይከታተለው ከሆነ ስለዚህ ሪዘርቭ ፎሬን ኤክስቼንጅ ሪዘርቭ ላይ መሰረታዊ የሆነ ችግር ያጋጥመዋል። ይህም አንሱቴብል ሊሆን ይችላል ለሚዲየም ተርም ማለት ነው። ዲስአድቫንቴጁ ምንድን ነው ብለን ካልን ፊክስድ ኤክስቼንጅ ሬት ኢኮኖሚ ሜይ ቢ አንኤብል ቱ ሪስፖንድ ቱ ሾክ። ኢኮኖሚው ሾክ ቢያጋጥመው አደጋ እንትን የሆነ ድንገት አለመረጋጋት ችግር ቢያጋጥመው ማለት ነው ሪስፖንድ ማድረግ አይችልም ፊክስድ ኤክስቼንጅ ሬት ሲሆን ማለት ነው። ፊክስድ ኤክስቼንጅ ሬት ሚንስ there may be no mechanism of the government to respond rapidly to balance of payment crisis። ያ ማለት የትሬድ ባላንስ ዴፊሲት ኦር ኔጌቲቭ ውስጥ ቢገባ ኤክስፖርት ከኢምፖርት ቢያንስ ማለት ነው። ኢምፖርት አድርገን ያወጣነው ወጪ ኤክስፖርት አድርገን ከምናገኘው ገቢ የበለጠ ከሆነ እና ሾክ ቢያጋጥም ሪስፖንስ የማድረግ አቅሙ ዝቅተኛ ይሆናል ማለት ነው። ሁለተኛው ፕሮብሌም ዊዝ ሪዘርቭ ተቀማጭ ላይ ችግር ያጋጥማል። ፊክስድ ኤክስቼንጅ ሬት ሪኳየር ላርጅ ፎሬን ኤክስቼንጅ ሪዘርቭስ። ሪዘርቭ ተቀማጭ ያስፈልጋል፣ የፎሬን ሪዘርቭ ማለት ነው።
and there can be international liquidity problem as a result ማለት ነው። ሊኩዊዲቲ ችግር ዓለም አቀፍ የሆነ የሊኩዊዲቲ ችግር ያጋጥመዋል ማለት ነው። ሌላኛው ስፔኩሌሽን ነው። if foreign exchange market believes that there may be a revaluation or devaluation, there may be a runoff speculation. Fighting this may cost the government significant in terms of its foreign exchange reserve. ዲፍሌሽን ነው ዲስአድቫንቴጁ። if countries with the balance of payment deficit deflate their economies to try to correct the deficit, they will reduce the surplus of other countries as well as deflating their own economies to restore their surpluses. This means gives the system a deflationary base. ዲፍሌሽን ማለት የኢንፍሌሽን ተቃራኒ ማለት ነው። ፖሊሲ ኮንፍሊክት እርስ በርሱ የሚጣረስ ከሆነ የፖሊሲ ፊክስድ ኤክስቼንጅ ሬት ሜይ ኖት ቢ ኮምፓቲብል ዊዝ አዘር ኢኮኖሚክ ታርጌት ፎር ግሮዝ ኢንፍሌሽን ኤንድ አንኤምፕሎይመንት። ከጂዲፒው ጋር ከገበያ ዋጋ አለመረጋጋት፣ ኢንፍሌሽን ከኑሮ ውድነት እንዲሁም ከስራ አጥነት ጋር የሚጣረስ ከሆነ ፖሊሲ ኮንፍሊክት ያመጣል የፊክስድ ኤክስቼንጅ ሬት ማለት ነው። አድቫንቴጅ የፍሎቲንግ ኤክስቼንጅ ሬት አድቫንቴጅ እና ዲስአድቫንቴጁን ስንመለከት በመጀመሪያ ደረጃ አድቫንቴጁ ምንድነው? ፕሮቴክሽን ፍሮም ዘ ኤክስተርናል ሾክ። የመጀመሪያው ጥቅም ፍሎቲንግ ኤክስቼንጅ ሬት ስናደርግ የፎሬን ሾክ አደጋ ማለት ነው ፕሮቴክት የማድረግ አቅም አለው ከውጭ የሚመጣን አደጋ ማለት ነው። አድቫንቴጅ ኢፍ ዘ ኤክስቼንጅ ሬት ኢዝ ፍሪ to float, then it can change its response to external shocks like oil price rises. የኦይል ፕራይስ ራይዝ የነዳጅ ዋጋ ቢጨምር የመቋቋም እድል ይኖረዋል። this should reduce the negative impact of any external shock. lack of policy constraints ነው። ይሄ ፖሊሲ ኮንስትሬንት ላክ ያደርጋል። the governmental free መንግስት ምንድን ነው ያደረገው? ፍሪ ነው ያደረገው፣ ፍሎት ነው ያደረገው፣ የምንዛሬ ተመኑን ገበያው እንዲመራው ነው ያደረገው። To pursue this policy, they are feel are appreciated for the domestic economy without a worry about the conflicting with their external እንትን ማለት ነው። ስለዚህ ኮንፍሊክት አይፈጠርም ከውጭ እንትን ጋር ማለት ነው። ሶስተኛ ኮሬክሽን ኦፍ ባላንስ ኦፍ ፔመንት። ባላንስ ኦፍ ፔመንቱን ኮሬክት የማድረግ እድል አለ። ይህ ማለት ፍሎት ኤክስቼንጅ ሬት ካን ዲፕሪሺየት ቱ ኮምፖንሴት ፎር ባላንስ ኦፍ ፔመንት ዴፊሲት። የባላንስ ኦፍ ፔመንት ዴፊሲት ሲያጋጥም ያ ማለት ኢምፖርት አድርገን ያወጣነው ወጪ ኤክስፖርት አድርገን ካገኘነው ገቢ የሚበልጥ ከሆነ ይህን የማስተካከል እና ሪስቶርን የማድረግ የኮምፒቲቲቭነስ ኤክስፖርትን የማበረታታት እድል አለውን ኮሬክት የማድረግ እድል ይኖረዋል ማለት ነው። ዲስአድቫንቴጁ ምንድነው? ኢንስታቢሊቲ ነው፣ አለመረጋጋት ሊፈጥር። ፍሎት ኤክስቼንጅ ሬት ካን ቢ ፕሩቭን ቱ ላርጅ ፍላክቹዌሽን ኢን ቫሊዩ ኤንድ ዲስ ኮዝ አንሰርቴኒቲ ፎር ፊርምስ። ሪስክ ሊያጋጥማችሁ ይችላል። ኢንቨስትመንት ኤንድ ትሬድ ሜይ ቢ አድቨርስሊ አፌክትድ ችግር ሊያጋጥማችሁ ይችላል ማለት ነው። ኖ ኮንስትሬንት ኦን ዶሜስቲክ ፖሊሲ። በዶሜስቲክ ፖሊሲው ማለት ነው ኮንስትሬንት አያጋጥመውም። ገቨርንመንት ሜይ ቢ ፍሪ ቱ ፐርሲው ኤን አፕሮፕሪየት ዶሜስቲክ ፖሊሲ። ኤክሴሲቭሊ ኤክስፓንሽናሪ ፖሊሲ አት ዘ ኤክስቼንጅ ሬት ዊል ኖት አዝ አዝ ኮንስትሬንት። እንግዲህ ኤክስፓንሽነሪ ሞኔተሪ ፖሊሲ አለ፣ ኮንትራክሽነሪ የሚባሉ የፖሊሲ አይነቶች አሉ። ወደፊት የበለጠ ግልጽ እየሆኑላችሁ ይሄዳሉ። ከዚህ አንጻር አንዱ ዲስአድቫንቴጅ ኖ ኮንስትሬንት ኦን ዶሜስቲክ ፖሊሲ የሚለውን መያዝ ይኖርባችኋል። ሌላው ዲስአድቫንቴጅ ስፔኩሌሽን ነው። ሃይ ዲማንድ ኦፍ ከረንሲ ኤክስቼንጅ ሬት ሊጠይቅ ይችላል። ኤግዚስተንስ ኦፍ ስፔኩሌሽን ካን ሊድ ቱ ኤክስቼንጅ ሬት ቼንጅስ ዛት አንሪሌት ቱ አንደርላይን ፓተርን ኦፍ ትሬድ ዚስ ኦልሶ ኮዝስ ኢንስታቢሊቲ ኤንድ አንሰርተኒቲ ፎር ፊርምስ ኤንድ ከስተመርስ። ሪስክ ሊያጋጥም ይችላል የሚለውን መያዝ እንችላለን ማለት ነው። እንግዲህ በጥቅሉ ስለ ኤክስቼንጅ ሬት ሀሳቡ ጥልቅ ነው፣ ራሱን የቻለ ኮርስ ነው። ግን ደግሞ ለእናንተ በትርጉም ደረጃ ያሉትን ለምሳሌ ኤክስቼንጅ ሬት ምንድን ነው፣ የኤክስቼንጅ ሬት አይነቶች ማወቅ፣ እንደዚሁም ደግሞ በፍሎት ሲሆን ፊክስድ ሲሆን ለምሳሌ ዲቫሉዌሽን እና ሪቫሉዌሽን። ዲቫሉዌሽን ዲክሪዝ ማድረግ እንደሆነ፣
ሪቫሉሽን ማለት ደግሞ ኢንክሪዝ ማድረግ እንደሆነ፣ በሌላ መንገድ ደግሞ ፍሎቲንግ ኤክስቼንጅ ሬት ኦር ፍሌክሲብል የምንለው ይሄ ደግሞ አፕሪሺዬሽን እና ዲፕሪሺዬሽን ስንል ዲክሪዝ ማድረግ እንደሆነ፣ ኤክስቼንጅ ሬት ከረንሲ ቫሊዩን ማለት ነው። ኢንክሪዝ ስናደርግ ደግሞ አፕሪሺዬሽን ማለት እንደሆነ በሚገባ መረዳት ይኖርባችኋል። እንግዲህ በተወሰነ መንገድ ግልጽ ለማድረግ ድጋሚ ለመስራት ችያለሁ ማለት ነው። አመሰግናለሁ።